ሰበር መረጃን እነሆኝ። አሁንማ ኢትዮ ቴሌኮም የግል ድርጅት እየመሰለ ነው። ኢትዮ ቴሌኮም ካሰብኩት በላይ ትርፍ በትርፍ ሆኛለሁ ያለ ነው። ሰው ልጅ በእግዚአብሔር አምሳል ተፈጥሯል። ስለዚህ ደግሞ እሱ ለፈጠራቸው አምሳሉ ለፈጠራቸው ማገልገል እሱን እንደ ወርሺፕ እንደማድረግ እንደማምለክ ነው የምቆጥረው። እግዚአብሔርን ይሄ አሁን የማወራው ነገር በሙሉ ብዙት የወለደው ድምጽ ነው። ብዙት የወለደው ማለት ነው እንዴ! አረ ኢትዮ ቴሌኮም ግን ምን እየሆናችሁ ነው? እግዚአብሔርን ሰላም በመላው ዓለም የምትገኙ ውድ የዩቲዩብ ቤተሰቦቼ እንደምናችሁ እንደምንከረማችሁ ትኩስ ነገር ከዚህም ከዛም ለእናንተ እንግዲህ ይመቻል ብዬ ማስባት ነገር ይዤላችሁ መጥቻለሁ ማለት ነው። እንደተለመደው እንግዲህ እናንተ የሚጠበቅባችሁ እቺ ነገር አይት አድርጋችሁ የራሳችሁን ኮሜንት መስጠት ነው ማለት ነው። ዛሬ እልሃችሁን ተወጡበት ነው ማለት በኮሜንት ምክንያቱም የማቀርብላችሁ እንግዲህ ስለ ቴሌ ነው ማለት ነው። በሚድል ኢስት እንደምታውቁት በጣም ብዙ ጦርነትና እንግዲህ አንዳንድ ግርግሮች እያሉ ህብረተሰቡ በሙሉ ልቡ ተነቃቅቶ ወደ ያለውን እንግዲህ ኢንፎርሜሽን ወደ ዓለም ላይ ትኩረት በሚያደርግበት በዚህ ሰዓት ኢንተርኔቶች ምኖች በጣም ቢዚ እንደሆኑና እንደተወጠሩ ሁላችሁም ታውቃላችሁ። ይሄም በዚህ እንዳለ እንግዲህ ኢትዮ ቴሌኮም ደግሞ እንግዲህ አትርፍ ያለው ብዙ ነገር አድርጊያለሁ የሚለው እንግዲህ ትልቁ ተቋም ህዝቡ ላይ ሌላ ዋጋ በመጨመሩ በተደጋጋሚ በወር ውስጥ 2 ምናምን እንኳን በማድረጉ በጣም ብዙ እንግዲህ ቅሬታና በጣም የሆነ በጣም ሀዘን እና ብዙ አይነት ስሜቶች እየተንቀሳቀሱ ይገኛሉ ማለት ነው። ኩርፊያው በጣም ከብዷል በእውነት እና ግን ያው ማንም ሰው ቢናገር ደግሞ አትናገሩኝ ያለ ተቋም ነው በጣም በሚገርም ሁኔታ ወይ ማሻሻል አይታይበት ወይ ምን አይል ነገር ግን በሚወቀስበት ጊዜ ብዙ ጊዜ ለምን ተወቀስኩ ትክክል አይደለም እኔ ትክክል ነኝ ካለኔ ማንም የለም የሚል እንደሆነ ሁላችንም እናውቃለን። ይሄንንም ከዚህ በላይ መናገር አልችልም ምክንያቱም ታውቃላችሁ ይዘጉብኛል ይሄን ኢንተርኔት ማለት ነው። ስለዚህ ለማንኛውም እናንተ የራሳችሁን ስሜታችሁን ግለጹበት። ህብረተሰቡ ግን ምን አለ የሚለውን ነገር ሰብሰብ አድርጌ ይዤላችሁ መጥቻለሁ። እሱን እዩት። እኔ ምንም ነገር ማለት አልችልም እንዳልኳችሁ ብዙ ስንናገር ሌላ ነገር እየመጣ ስለተቸገርን ማለት ነው። ለማንኛውም መልካም ጊዜ ይሁንላችሁ። እስቲ እንጀምር። ተረኛ 450 ለግባ የሞባይል ካርድን ወዲያው ሞላለሁ። የሳይ በግማሹ ብርን ፓኬጅ ገዛለሁ። ዋጓል ፓኬጁን ገዝቼ ደቂቃ ሳይሞላኝ ናሳ ኤክስፓየር ዳርጓል አሉ ልክ እንደሞኝ ቴሌ ፓኬጁን ስገዛ አቤት ፍጥነታቸው ዋጓል ዳታውን ሳበራ መጣ ችግራቸው ቴሌ ለምንድነው ብዬ ባላንሴን ሳያት ቴሌ ፓኬጁ አልተነካም ብሯን የበሏት ዋጓል ደግሞ ብር ያለው ፓኬጅ ልገዛ ስል ናሳ ግዴታ ትርፍ ብር ያስፈልጋል መሰል ቴሌ እኔ ብቻ ነኝ እየተመረርኩት። የሳይ የእናንተን ሐሳብ ግን አርጉልኝ ኮሜንት። ዋጓል አየረ ትችላለህ የሆነት የልቤን ነው አራልኝ የሆነት ትችላለህ እና ሆትስፖት አብራሊ ቲክቶክ ላይ ልፖስቶ አፈር ብላ ደና መተመተ ጉዳችሁን አልሰማችሁም ማህበረሰብ ቴሌ የአመት የ2 አመት ከፍላችሁ ቁጭ አላችሁ ሰዎች whatever apparently ማለት ነው ሲያልቅ አይነግሯችሁም። የሆነ ቴክስት ይልካሉ obviously ቴክስት ቴሌ ማን ነው ገብቶ ቼክ የሚያደርገው ትረሱታላችሁ። ከዛስ 2 ወር ምናምን አልፎ 16000 ብር ነው ጓደኛዬ የተቀነደበችው። oh my goodness for the whole thing ማለት ነው ለ2 አመት እኮ 13000 ብር ነው የከፈለችው። አልነገሯትም እንዳቆሙ they just sent like a little text that they knew they should probably ignore ምናምን ማለት ነው election is coming up so I'm not gonna መቅበጥ ብዙ አላወራም ግን ቴሌዎች is አረበስ ማለት በኢየሱስ አረታው like literally oh my god አሁን ራሱ ወይኔ ቴሌ ትራፊክ ምናምን ማጅራት መቾች ይታወቃል በጠራራ ፀሐይ አንገት ቀንጣሾች እናንተ በኢየሱስ አሁን ራሱ የማይታይ ቦታ ማለት ነው 30 ብለው ለጥፈው ከዛ እኔ የሆነ ከባድ ጥፋት ያጠፋው ነው የመሰለኝ ብለ ናይ ምናምን ነገር ብለ አዘይ ይሄ ነው ታርጋሽ ቢና ምናምን ከዛ ብለ okay yes ስክሪኑ ላይ ያለው ምንድነው የምትለው ሰውዬ ስፒድ አርጋሽ የቱ ጋር ስፒድ አረኩ ድርዲ ባህርባ ነው የነደው ነበር apparently 30 ብለው ለጥፏል። እንዴት አመነጫጭቀው እንደቀጡ I mean obviously ስትቀጡ ናይስ እና ያውለ ያሳየኝ ነው ድቅል አርጎ ምናምን ፈስማ anyways stop ማጅራት መምታተኝ በጣም my god ለዚህ በሳት ኦርቶዶክስ ሙስሊሙም እየጾመ ነው። በሳት ያገኘውን የሚያጓሰብስ ያገኘውን ሁሉ እንደዚህ እሚውጥ ኢትዮ ቴሌኮም እና ይውጥ በጣም ኢትዮ ቴሌኮም ግን ሃይማኖት የለውም። የምሬን ነው የምላችሁ እንዴ በአመት ውስጥ አንድ ወር እንኳን አይጾም። አንድ ወር ይቀር አንድ ሳምንት አይጾም። ምንድነው ጻን ልጅ ወሰደ ያገኙትን ሁሉ እንደዚህ መብላት መዋጥ። እኔ ዳዳ ነኝ ቤተሰብ የሆነቴን ነው የምላችሁ የ15 ብር ካርድ ገዝቼ ገና ሳልሞላው 7 ብሩ ተቀንሷል። እኔ እንደዛ ነው ነበር እየተምታታብኝ ነው እኔ ከስልኬ ነው እንዳል እንግዲህ
ስልኬ ከዚህ በፊት እንደዚህ አይነት ባህሪ የለውም። የምሬን ነው የምላችሁ። እንዴ ሲዶ ማርሻል አርት ራሱ እንደዚህ ይበላል ያጅብ የሚባለው ሲዶ ማርሻል አርት አይበላም። ማርያም ብቻ ይሁን ምን እናድርግ ይሁን ነው። ቴሌ ፍርዬ በእናትሽ እባክሽ የኔ እናት እባክሽ መረረን እባክሽን 25 ብር ካርድ ሞልተን የለም 50 ብር ካርድ ሞልተን የለም እባክሽን ቴሌ የኔ ቆንጆ ፍርዬ የኔ ማር እምወድሽ ማከብርሽ እህቴ እባክሽን እንደ ድሮ መልሹ። ያሁኑ በጣም ከባድ ሆኗል። በእናትሽ እንደው ከዚህ በፊት የነበረውን አይነት ሂሳብ እንትን አወሳሰዲውን እባክሽን እንዴት እናድርግ? በእናትሽ እንደ ሞልተን የለም ወዲያውኑ ዞር ስንል የለም እንዴ ምን ይሻለናል እንዴ? አረ በእናትሽ ፍርዬ በእግዚአብሔር አናሳዝንሽም? እኛም እኮ እህቶችሽ ነን ፍርዬ እባክሽን በእናትሽ እያለቀስኩ ነው የምነግርሽ የምር በእናትሽ ፍርዬ የኔ እናት ፍርዬ የኔ ቆንጆ የኔ ማር በእግዚአብሔር እንደው ይሄን ድምጼን በእናትሽ ስሚልኝ እባክሽን። ካርድ ምርር ነው ያለኝ እውነት ኢንተርኔት የለ ምን የለ ሁሉ ነገር ምርር ነው ያለኝ። የኔ መሰረታዊ መርሄ እግዚአብሔርን በጣም ወዳለሁ ላመልከው ኖርለት የምፈልገው ለፈጠረኝ አምላክ በሰማይ ላለው ሰው ልጅ በእግዚአብሔር አምሳል ተፈጥሯል። ስለዚህ ደግሞ እሱ ለፈጠራቸው አምሳሉ ለፈጠራቸው ማገልገል እሱን እንደ ወርሺፕ እንደማድረግ እንደ ማምለክ ነው የምቆጥረው። የተሰጡኝን ግዴታ ሚሊየን እና ሺህ መሆን አይጠበቅባቸው በዙሪያ ያሉ ማስተዳደራቸውን ወዳጆችንም ጓደኞችንም አብረውኝ የሚሰሩ የስራ አጋሮችንና የንግድ የቢዝነስ አጋሮችንም ጭምር በአክብሮትና በፍቅር በጤነኛ አመለካከት ለጋራ ጥቅም እና ደግሞ አላማ መስራት ኮራበት ወይም ከምረካበት ነገር አንዱ እሱ ለኔ እንደውም የምደመመውና የምደነቀው ይህንን ተቋም በጣም ውስብስብ ብዙ ችግር ባለበት ብዙ ኢንተረስት ባለበት ብዙ ሀብትና እንደዚሁ ሰውን መምራት ቀላል አይደል። ሰዎች እንደሚያስቡት አንዳንድ ሰዎች ማለት ነው ሁሉም ላይ ሆኑ ይችላሉ ቀላል አይደል። ይህንን ተቋም ለመምራትና ብዙ ኢንተረስቶችን ብዙ ጫናዎችን ብዙ የጨለማ ጊዜዎችን ተቋቁሞ የቴክኖሎጂ ፈተና ብቻ ሳይሆን ማለት ነው በሀገራችን ያለው ፈታኝ ሁኔታ ተቋቁሞ አንድ ትልቅ እንደ ኢትዮ ቴሌኮም ያለ ግዙፍ ተቋምን አብቃት ብቁ ማድረግ ተቋምን ለያዘው አላማ እና ለያዘው ቅድ የተሳካ ጉዞ እንዲኖረው ማስቻል ዕውቀት ጥበብ ማስተዋል መሰጠት ኢሞሽናሊ ኮኔክትድ መሆን እኔ የምደመመው አፈጠረኝና ይህንን ማስተዋልና አቅም በሰጠኝ አምላክ። አንዳንዴ እኔም አላቀው የተለያዩ አይነት እግዚአብሔሮች ያሉ ይመስለኛል እዚህ ምድር ላይ በእውነት አንዳንዴ እግዚአብሔርን ስም እንጠራለን ግን እንዴት ነው ነገራችን? የድሮ ፊልሞች አይታችሁ እንደሆነ እንግዲህ ዛሬ ዘመኑ ስለተለወጠ እንግዲህ ታክስ ምንም እንግዲህ የሚሰበሰበው በተለያዩ አይነት ያው የቴክኖሎጂ መንገዶች ናቸው። ነገር ግን የድሮ ነገሮች ስትመለከቱ የድሮ ፊልሞች ስትመለከቱ መቼም የሆነ አንድ ገዢ አለ። ያ ገዢ ወታደሮቹን ይልካል ወደ ገጠር ሲልክ እነዛ ወታደሮች ጀግኖች የሚባሉ ናቸው። በየገጠሩ እየገቡ ሰውን እየደበደቡ የዚህን ያህል ብር አንጣ እያሉ ያው ይዘው ሲሄዱ ለንጉሳቸው መቼም እነሱ ክብር ናቸው። ለምን በደንብ ሰርተዋል፣ በደንብ አገልግለዋል። እግዚአብሔርንም እንግዲህ እንደዛ ነው የሚያገለግሉት። ስለዚህ ደስታ ነው ለነሱ ማለት ነውና አሁን እዚህ ጋር የማየው ደስታ ያ ነው በእውነት እዚህ ጋር ህዝብ ያለቅሳል። እሷ ግን በስራዋ በጣም ደስተኛ ነች። ብዙ መናገር አልችልም። እናንተ ደግሞ የራሳችሁን ኮሜንት ስጡበት። ወደሚቀጥለው ልሂድ። ሰበር መረጃን እነሆኝ። አሁንማ ኢትዮ ቴሌኮም የግል ድርጅት እየመሰለ ነው። ማንም የሚያክመው ማንም የሚያስተካክለው የሚያርመው የሌለው አይነት ድርጅት እየመሰለ ነው። በጣም ይቅርታ ያንን ነገር ስናገር በተደጋጋሚ የዋጋ ጭማሪ ህዝብ ላይ እየተደረገ ነው። በጣም አቅቶናል ከአቅማችን በላይ ብለን ነበረ። ነገር ግን ማንም ሊሰማን አልቻለም ማለት ነው። ይህ ቪዲዮ በደንብ ሼር ይደረግ ተደራሽነት ያገኝ። እስኪ ድምጻችን አሁንም ዋጋ ካለው እንግዲህ እናያለን ማለት ነው። እኔ 3-4 የዋጋ ጭማሪ ብዬ ተናግሬያለሁ። እያንዳንዳችን ቤት እንግዲህ አንኳክቷል ማለት ነው። እባካችሁ ኢትዮ ቴሌኮም ይህንን ነገር በድጋሚ ቼክ ያደርገው ማለት ነው። እስኪ መረጃውን ላድርሳችሁ መጀመሪያ እስኪ እኔ የተሰማኝን እናንተም እንዲሰማችሁ ማለት ነው። የኢትዮ ቴሌኮም አዲሱ ዋጋ የፍጥነት እድገት ወይስ ደግሞ የኪስ ጫና? ማህበረሰቡ የቤት ውስጥ ኢንተርኔት ማለትም ብሮድባንድ ተጠቃሚዎች ሆይ የኪሳችሁ ጉዳይ ያሳስባችኋል ወይ? የተጠቃሚዎችን ስጋት ልንገራችሁ፣ የኛ ፍርሃትና ስጋት ማለት ነው። ምርጫ የለን 5 ሜጋባይት ፐር ሰከንድ ለቤት ውስጥ ግን በቂ ሆኖ ሳለ የግድ 10 ሜጋባይት ፐር ሰከንድ ተጠቀሙ መባሉ ለምን አስፈላጊ ሆነ?
ኑሮ ተወዷል። በሁሉም አቅጣጫ ዋጋ በናረበት በሁሉም እቃ ላይ ማለት ነው ዋጋ ከፍ ባለበት ኢንተርኔት የቅንጦት ሊሆን ምክንያቱም ብዙ የሚያሳስቡ ነገሮች ስላሉ ወረቀት ላይ ብቻ ነው ፍጥነቱ አሪፍና ምርጥና የጨመረ የሚባለው በተግባር ግን መቆራረጡ ይቀጥል ይሆን ወይ የሚል ስጋት አለ። የናንተ ምርጫ የትኛው ነው ውድ አድማጮቼ? ፍጥነቱ ይጨምርና ዋጋው ይናር ወይንስ ደግሞ ፍጥነቱ መጠነኛ ሆኖ ዋጋው ይቀንስ? ሐሳባችሁን በኮሜንት ሴክሽን አጋሩኝ። ጎበዝ እቺ ሜሴጅ ሁላችንም ስልክ ላይ መጣች አይደል? በተለይ የቤት ውስጥ ዋይፋይ ለምንጠቀም ሰዎች ኢትዮ ቴሌኮም ከየካቲት ወር ጀምሮ የቤትህን ዋይፋይ 700 ብር ስከፍልበት የነበረው 1000 ብር አድርጌብሃለሁ ያለ ነው። 1000 ብር ማድረጉ አይደለም የሚያናድደኝ ይመጣልና በሚቀጥለው አመት በ2019-18 የበጀት አመት 200 ቢሊዮን ብር ለመሰብሰብ አቅደን 320 ቢሊዮን ብር አትርፈናል የሚል መግለጫ ትዬ ፍሬዎት ሜካፓቸውን ካሜራቸው ላይ የሆነች ነገር እዚች ጋር ምናምን ሞሽ ያረጉልና ታች ብለው ካሜራ ፊት 200 ቢሊዮን ብር ነበር ልንሰበሰብ የነበርነው 320 ቢሊዮን ብር አትርፈናል። የእቅዳችንን ከእቅዳችን 100% አሳክተን 50% እንደገና ተጨማሪ አድርገናል። ይሄንንም በማስመልከት ለመላው የኢትዮ ቴሌኮም ደንበኞች በ24 ሰዓት ውስጥ 300 ሜጋባይት ኢንተርኔት በነጻ ፈቅደናል ሲለው አበሻ ስልኩን በሩጫ ይሻማል። ወይኔ ኳሱ ወይኔ እንትን ያ ነገር ምናምን ልክ 4 ሰዓት ላይ ኢንተርኔቱ መስራት ይጀምራል። 6 ሰዓት ላይ አሽቀሪጥ ይላል። ምነው ስትላቸው ብሎክ ሲስተም እንትን አረገ ምናምን። እሺ 24 ሰዓቱ ያልቃል። ቻው። ይሄ ነገር አተረፍን ነው ዘረፍን ነው? ኢትዮ ቴሌኮም ምን ልትለን ነው? በነገራችን ላይ የኢትዮጵያ ቴሌኮም የመላው አፍሪካን የቴሌኮም ተቋማት ተሞክሮ አይወስድም፣ አያረገውም ጭራሹኑ። የምስራቅ አፍሪካ እዚህ የቅርብ ሀገራችን እነ ኬንያ፣ ዩጋንዳ፣ ታንዛኒያ፣ ሶማሊያ ምናምን የምንላቸው የነሱን አገር ተሞክሮ እንኳን አያመጣውም። በቀላሉ የኬንያን እነ ቮዳፎን የሚወዳደሩበትን የቴሌኮም ሲስተም ኢትዮጵያ ውስጥ አያመጣውም። አንድና አንድ እንደ ተፎካካሪ የቀረበው ተቋም ማን ነው? ሳፋሪኮም ኢትዮጵያ ውስጥ አለ። ከዛ ምን ያደርጋል? ሳፋሪኮም ኢትዮጵያ ማለት እኔ ሳብራራው የሆነ ድግስ ላይ ሄዶ እንዲህ ብሎ የተቀመጠ ሰው ሰዎቹ ሲበሉ ሲጠጡ ያለ መራቆን እየዋጠ ቁልጭ የሚል ያው ሰውዬ ከዛ በኋላ እነሱ በፌሽታ ሲበሉ ሲጠጡ ምናምን ነገር እሱ መራቆን እየዋጠ ዱቅ ብሎ ከተረፈ እንደው ከመረቁ ጥርግራጊውን ሊያገኝ የሚችል ካልቻለ ደግሞ ተመላሽ ሊበላ የሚፈልግ ሰው ተመላሽ ሊበላ የሚችል ሰው የሚጠብቅ ሰው ማለት ነው ሳፋሪኮም ኢትዮጵያ ማለት። እና በቃ የሆነ ትርፍራፊውን ከሰዎቹ ከዋናዎቹ የተመለሰውን ነገር ካገኘው ብሎ የሚጠብቁ ቁልጭ የሚለው ሰውዬ ነው ይመስል። በቤት ውስጥ አሁን ዋይፋይ ባለገመዱን ዋይፋይ ከሳፋሪኮም ያስገባል። እንግዲህ ይሄው የማስታወቂያ ማት ይነግራል ሳፋሪኮም። ማን ነው አሁን በራውተር በምናምን ነገር የሳፋሪኮም ኢንተርኔት የሚጠቀሙ? ጆሊ ፈጣን ነው ምናምን ነገር ሊባል ይችላል፣ አላውቅም። ኢትዮ ቴሌኮም ግን ምንም አታመጣም ነው የሚለው። መግለጫም ሲያወጣለ ህጎችንም ሲቀያየርለ ምንም ለደንበኞቹ ምንም አይነት ትሪትመንት የለውም፣ ምንም አይነት ሪስፔክትም የለውም። በፈለገው ሰዓት ብድግ አድርጎ ይጨምርብሃል። በቃ አድማጮቻችን ኢትዮ ቴሌኮም አመታዊ ትርፉን እያከበረ ይገኛል። ፌስታ በፌስታ እኮ ነው። እነሱ ጋር አንሊሚትድ ደስታ፣ ህዝቡ ጋር አንሊሚትድ ችግር እየተመለከተ ተመልከት። እዛ ጋር የደወሎ ደንበኛ የምትሏ ሴትዮ ደስታ ወደር ያጣ ነው የሚመስለው። ህዝቡ ግን በእጥፍ ጭማሪ ዱብዳ ሆኖበታል። እንደውም የህዝቡ ውስጣው ዘመን የናፈቀው እኮ ነው ይመስለው። እንዴ አንዳንዶቹ እኮ በእርግጥ መልእክት መላላክ ጀምሯል። ዘመኑ በጣም ነው የሚገርመው፣ አስገራሚ ነው። አሁን እንግዲህ ብዙ አድማጭ ተመልካቾቻችን በውስጥ መስመር ሀሳብ አስተያየታቸውን እየገለጹ ነው። አልሰማሽም እንዴ የዋይፋይ ጭማሪ ቪዲዮ ኮል የለም በይ ከእንግዲህ ሜሪ ያለ ይሄ ዲሳቅ ነው ያለ ፍቅሩን የመጡበት የሚገርም ነው። ሜጋባይት ሞልቼ ከማብራቴ ዳታ ያንቀጠቅጠኛል እንደ ሳበቃታ አለ። እዚህ ጋር ፈርቶ እኮ ነው ያልቃል ብሎ ሰቀቀል ላይ ነው እንግዲህ ስጋት ነው ይሄ በጣም። እዚህ ጋር ደግሞ በቀን 10 ጊዜ ሚስ ኮል የምታደርገው እኔ እንደው አልደውል ቤትህ ነው የምመጣው ብሏል። ታክሲ ይሻላል ከእንትኑ በጣም ሳፋሪኮም መጣ ብለን ስንደሰት ከኢትዮ ቴሌኮም ጋር ሆኑ ባልና ሚስት አለ። አንድ ናቸው። ያው እኮ እኔ ምንም ልዩነት አልታየኝ። እንግዲህ ሆትስፖት የሚያበራ ጓደኛ ይስጣችሁ ነው የምንላችሁ። ፈን ስፓይሶች ነን ከድድ ማስቻ
ኢትዮ ቴሌኮም ፈጣሪ የላችሁ ከሌለን ገንዘብ ላይ ካርድ እያስሞላችሁ ሳንጠቀምበት ትወስዱታላችሁ። ያው እንግዲህ እንደሰማችሁት በተለያየ አይነት እንግዲህ መልክ ነው ይሄን ነገር እየተናገሩ ያሉት። ያው ማንንም እኮ አገር የታወቀ ነው አንድ ነገር ሲጨምር ኑሮ ምንም ያው መቼም ኢትዮ ቴሌኮም ከየትም አያመጣውም ከውጭ የሚመጣ ኢንተርኔት እንደሆነ ሁላችንም እናውቃለን። ነገር ግን ምንም ነገር ሲጨመርም ሆነ አንድ ነገር ሲሻሻል በመጀመሪያ ደረጃ ለህዝቡ መነገር አለበት። አብዛኛው እየተደረገ ያለው ምንድነው? ምንም አይነት ንግግር የለም፣ ዝም ብሎ መጨመር ነው። ከተጨመረ በኋላ ነው ህብረተሰቡ የሚያውቀው ማለት ነው። ለምሳሌ አሁን በሰሞኑ የተጨመረው ነገር ምንድነው? ኢንተርኔት ላይ 10 ሜጋባይት የነበረው ደንበኛ ተነስቶ ምንም ነገር ሳያውቅ ወደ 15 ሜጋባይት ስፒዱን ነው ማለት ነው አድርገውለት ከ1300 ምናምን ወደ 1800 ምናምን እንደዚህ በቃ የፈለጋችሁናል ወደ 600 ብር ነው የተጨመረው። እንደገና ደግሞ የማይፈልገውን ሜጋባይት ይሰጣል። አሚን አልፈለገም፣ የሚፈልገው እዛው መቀመጥ ነው። እዛው በተቀመጠበት ሲፈልጉ ሌሎች ነገሮች ካሉ ሌላ ጥቅሞችን ትተውለት በዛው ማቆየት ሲችሉ፣ ነገር ግን እነሱ በፈለጋቸው ነው የሚሰሩት የተባለው ለዚህ ነው። በቃ ማንም ህብረተሰብ የማይፈልገው እንደገና ደግሞ ሄዶ አንድ ነገር ካንሰል ለማድረግ ሌላ ወጪ ትራንስፖርቱ አለ ምን አለ እዛም ደግሞ ቁጭ ተብሎ ይሄንን እስክትጨርስ ድረስ ጠብቀ ከዚህ በኋላ ነው ይሄን ነገር እንደዚህ የምታደርግ የሚባለው ነገር አለና በጣም ብዙ የተንዘላዘለ እንዲሁ በእውነት ያው እንዳልኩት ብዙ መነጋገር አይቻልም እንጂ በውስጣቸው በጣም ችግር ያለባቸውና ፎከስ ያደረጉት አንድና አንድ ብር መሰብሰብ ነው። እና ይሄ ደግሞ ብር የሚሰበሰበው ከዚሁ ከምስኪኑ ህብረተሰብ ነው። ይሄው ምስኪን ህብረተሰብ በግብር ይጨነቃል፣ በተለያዩ በኤሌክትሪክ በውሃ ይጨነቃል። ነገር ግን እንደገና ደግሞ እነዚህ ኃይሎች እንዲሁ ዝም ብለው ተሰባስበው አትሊስት ምንም አይነት ማሰብ የሌለበት በእርግጠኝነት በጣም በብዙ ህብረተሰብ ቤት ውስጥ የገባ ትልቅ ከባድ ችግር ነው አሁን ያለው እና ባስተዋውቁት ይሻላል። አሁን ደግሞ ይህን ነገር ካደረገ በኋላ መቶ አይችልም። ሌላ ነገር ደግሞ ልንገራችሁ፣ ሰሞኑን ምን እያሉ ያስተዋወቁ ነው እንግዲህ ዲሽ ተቡና የሆነች ቦክስ አለች እንግዲህ በውጭም ሀገር የምናውቃት ማለት ነው። እሷን ተጠቀሙ እና እቃዋን ስትገዙ ወደ 8000 ብር ታወጣላችሁ ብለው ዝም ነው የሚሉት ማስታወቂያውን ስትመለከቱ። ነገር ግን በየወሩ ስንት ይከፈላል ማንም አይናገርም። አሁን ነው እንግዲህ ቀስ እያለ ሰው በጣም እያጠነከረ ሲጠይቃቸው የ3 ወር ፍሪ ነው፣ ከዛ በኋላ ግን በየወሩ 200 ብር ይከፈላል አሉ። አሁን እቺ 200 ብር ማጀማመሪያ እንጂ ነገ ደግሞ ይሄንንም 1000 ብር ቢያደርጉት ማንም የሚጠይቃቸው የለም። እና ህብረተሰቡን ወደማይፈልገው መንገድ የሚስቡት ራሳቸው ናቸው። ለትርፍ ብቻ የቆመ ምንም አይነት የትክክለኛ የገቨርንመንት ተቋም የማይመስል እየሆነ መጥቷል። እና ይሄ ነገር በጣም አጠያያቂና ህብረተሰቡን በጣም እያበሳጨ ስለሆነ እችን ነገር እንግዲህ ልሰራላችሁ ፈልጌያለሁ። ከታያስኩም እንግዲህ እናንተ ናችሁ ተጠያቂዎች። ለማንኛውም በሚቀጥለው ጊዜ እስከምንገናኝ ደህና ሁኑልኝ እላለሁ። ኮሜንታችሁ አይለኝ። ከወደዳችኋት የተለመደችዋን ላይክ አድርጉልኝ። አዲሶች ቤቴን ጎብኘት አድርጋችሁ ሰብስክራይብ አድርጉልኝ እላለሁ። በተረፈ እንግዲህ ያው ከዚህ ከዲስክሪፕሽኑ በታች የተለያዩ አይነት ነገሮች ጽፌላችኋለሁ። ሜምበሮች አንዳንድ ሰዎች እየገቡበት ነው። ስለዚህ ሜምበር ሁኑ። የዚህ ትኩስ ነገር ሜምበር። ያንን ሜምበር ስትሆኑ አንደኛ እኔን እንደመርዳት ነው በምሰራው ስራ ማለት ነው። በሁለተኛ ደረጃ ደግሞ የተለያዩ የራሴ የሆኑ ውስጣዊ የሆኑ ነገሮች ለፐብሊክ ማላወጣቸውንም እዛች ሜምበር ላይ አወጣለሁ ማለት ነው። እንደሱ አይነት ነገሮች እንደልባችሁ መጠየቅ እንችላለን ማለት ነው። ያንን ለማድረግ ስለሚረዳ ሜምበር ሁኑኝ እላለሁ። ለድርጅቱም እንግዲህ ሰፖርት ማድረግ የምትፈልጉ ኮፊ ምናምን መጋበዝ የምትፈልጉም ደግሞ ከታች አስቀምጬላችኋለሁ ማለት ነው። በተረፈ በሚቀጥለው ጊዜ እስከምንገናኝ ደህና ሁኑልኝ እያልኩ ልሰናበታችሁ። የተለመደች አንዲት ነገር ጠብ አደርጋለሁ። መልካም ጊዜ ይሁንላችሁ። ኢትዮ ቴሌኮም ለህዝብ አገልግሎት ሰጪ ድርጅት ወይስ የዋጋ ጭማሪ ፋብሪካ ነው? በ2 ወር ጊዜ ውስጥ ብቻ 2 ጊዜ ጭማሪ። ዋጋችሁ እንደ አውሮፕላን ወደ ሰማይ ይወነጨፋል። የኔትወርካችሁ ፍጥነት ግን እንደ ኤሊ በሆዱ እየተሳበ ነው ያለው። ብር ስንከፍል በብርሃን ፍጥነት ትቀበሉናላችሁ። ዳታ ስትሰጡን ግን ሎዲንግ እያላችሁ ትዕግስታችንን ትፈታተኑታላችሁ። ዋጋው በጨመረ ቁጥር ኔትወርኩ አብሮ የሚጨምር መስሎን ነበር። ለካስ እናንተ ጋር ጭማሪ የሚለው ቃል የሚሰራው ለብር ብቻ ነው። የሚገርመው ደግሞ በየሚዲያው ቢሊዮን አተረፍን የሚለው ንግግራችሁ ነው። እንኳን ደስ አላችሁ። ግን ይሄ ትርፍ የመጣው አገልግሎታችሁን አሻሽላችሁ ደንበኛ አትርፋችሁ ወይስ የደሃውን ኪስ አራቅቷችሁ? ህዝቡ በኔትወርክ መቆራረጥ እየመረረው እናንተ ግን በትርፍ ቁጥር ትደንሳላችሁ። አገልግሎት ሰጪ ማለት ደንበኛውን የሚያስደስት እንጂ ደንበኛው የጮኸ ሪፖርት የሚያሳምር አይደለም። እኛ የምንፈልገው የቢሊዮን ትርፍ ዜና ሳይሆን የከፈልንበትን ፍጥነት የማይቆራረጥ ኔትወርክ ነው። በብልሃት ነው።